እምነታቸው ላይ ያላቸው ነገር በቃ እንዴት ልበልሽ በጣም ጠንካራ ናቸው። ሰላት በጣም ደግሞ የሳበኝ የመጀመሪያ ልጇ አሁን ላይ 12 ዓመቷ ነው። ከዛ ትንሽዬ ልጅ አለ የ10 ዓመት ከዛ የ6 ዓመት ልጅ አለ እና አስቢ ከ3 ዓመት በፊት እድሜያቸውን ስትቀንሺ ማለት ነው። እና ሰላት ልክ ትምህርት ቤት ጧት ሲነሱ ቶሎ ከእንቅልፋቸው ይነሳሉ፣ ይተጣጣው ዩኒፎርም ይቀይሩና ሰላት ላይ ነው የሚቆሙት እነዛ ጩጮቹ ማለት ነው። እና የሆነ ጥያቄ የሚፈጥርብሽ ነገር አለ ያ ነገር። ከዛ እንዴት ማለት ያ ነገር በጣም ጥያቄ ይፈጥርብሻል በቃ በእነዛ ጩጮች ስታይ ማለት ነው። እና እሷም እምነቷ ላይ በጣም ጠንካራ ነች፣ ባለቤቷም እንደዛው በጣም ከልጆቹ ጋር ይቀራረባል፣ ልጆቹን በጣም ያቀርባል፣ ይወዳል፣ ቤተሰቡን የሚወድ ሰው ነው እና በጣም መልካምና ጥሩ ሰው ነው። ግን ከልጆቹ ጋር ጥሉ በምንድነው ካልሽኝ በሰላት ነው። እዛ ጋር አዛን እያለ መስጊድ ደግሞ ቅርባችን አለ አሁን ላይ እየተቋቋመ ያለ መስጊድና ፊት ለፊት ከቤታችን ፊት ለፊት ማለት ነው። ልክ ኳስ ምናምን በሚጫወቱ ሰዓት አዛን ብሎ መስጊድ ካልሄዱ በቃ አለቀላቸው፣ ይመታሉ። የሚመቱት በሱ ነገር ነው። በጣም ይቃለዳሉ፣ በጣም በቃ ያቀርባቸዋል ምናምን ማለት ለልጆቹ ምርጥ አባት ነው። እንዴት ነው መልካም ሰው ነውና በዚህ ድርድር አያውቅምና እንዴት ማለት ይሄ ነገር እንዴት ነው እኛ ጋር የሌለው ሰላት 5 ወቅት ሰላት እዛ ጋር ውዱ እያረጉ ከዛ የሆነ ቦታ ልንሄድ እንኳን ቆይ ሰላቴን ትለኛለች ማለት ነው እሷና እንዴት ነው ይሄ ነገር እያልኩ ጥያቄ ይፈጥርብኛል። በቃ ራሱ ጥያቄ ይፈጥርብሻል። ከዛ ጭራሽ እንዳልኩሽ አካባቢያችን ላይ ስለሌለ ያው በውጪ የሚወራው ነገር አለ ስለ እስልምና እኔ ብዙም የማውቀው ነገር የለም። አንድ ፈጣሪ እንዲህ እንደሚመለክ አላውቅም። ነብዩ ሰለላሁ ዐለይሂ ወሰለም ብዛት የእሳቸው ስም ስለሆነ የምሰማው እንዲህ ሰላት ሲሰግዱ ምን ሲሉ ለእንደዛ ነበር የሚመስለኝ። ለምን ለነብዩ ሰለላሁ ዐለይሂ ወሰለም ነበር የሚመስለኝ። ከዛ የመጀመሪያ ጥያቄ ራሱ ለሷ ይሄን ነበር ያቀረብኩላት። ከዛ በፍጹም አለች።